አንድሪያ ቤርታ በይፋ አርሰናልን መቀላቀሉን ተከትሎ አሁን ደግሞ በስፋት ስንሰማው ከነበረው ስም በተጨማሪ የቪክተር ዮኬሬሽ ስም በድጋሜ ከአርሰናል ጋር ተያይዟል። አንድሪያ ቤርታ እንደውም የሚያደንቁት አይነትም ተጫዋች ነው። ምናልባትም እንግዲህ አርሰናል አጥቂ ላይ ሌላ አማራጭን ሊይዝ ይችላል ተብሎ ታማኝ በሚባሉ መረጃ ምንጮች ሳይቀር እየወጣ የሚገኘው ስሙ እንግዲህ ቪክተር ዮኬሬሽ ደግሞ ሌላኛው ሆኗል ማለት ነው። በሰፊው ስንሰማው የነበረው እንግዲህ ከቀናት በፊት ስለ አሌክዛንደር አይዛክ ነበረ። በተለይ ደግሞ አሌክዛንደር አይዛክ ለአርሰናል ትክክለኛው አጥቂ ነው። በተለይ ደግሞ ከፒየር ኤምሪክ ኦባሚያንግ በኋላ አርሰናል ሁነኛ የሚባል አጥቂ የለውም ተብሎም እንግዲህ በተደጋጋሚ ስሙ የሚነሳው አሌክዛንደር አይዛክ ግን ደግሞ የዋጋው ነገር እክል ሊሆንበት ይችላል። እስከ 150 ሚሊዮን ፓውንድ ድረስ ኒውካስትል ሊሸጥ ስለማይችል ይሄ ነበር አይደል በተደጋጋሚ የምንሰማው እውነት። ምክንያቱም ደግሞ ኒውካስትል ዩናይትድ አሁን ላይ የፋይናንሻል ፌር ፕሌይ ህግጋት የበለጠ ያሰሩት ክለብ መሆኑ በጣም በርካታ ገንዘቦችን እንዳያወጣና ፈሰስ እንዳያደርግ ያገደው ክለብ ስለሆነ ምናልባት ይሄንን ተጫዋች ወይም አሌክዛንደር አይዛክን በውድ ዋጋ ከሸጠ የበለጠ እንግዲህ እሱም ራሱ ሌሎች በርከት ያሉ ጥሩ ዝውውሮችን ሊከውን ይችላል። ምክንያቱም የበለጠ ፋይናንሱን ባላንስ ያደርግለታል ተብሎ ይታሰብ ነበረ። ያ ካልሆነ ደግሞ ምናልባትም ደግሞ ብራዚላዊውን እንዲሁ ጊዩማሬሽንም ቢሆን ሊሸጥ ይችላል የሚሉ መረጃዎች ነበሩ የበረከቱት። ለማንኛውም ግን ስለ አሌክዛንደር አይዛክ በተደጋጋሚ እንግዲህ ይሄ ተጫዋች በተለይ 14 ቁጥር መለያን የሚለብሰው አንድም ቴሪ ዳንኤል ኦንሪን ከማድነቁም የተነሳ እንዲሁ ደግሞ አርአያውም ጭምር ስለሆነ ነው እና በአርሰናል ቤት ውስጥ ደግሞ ያው ሄንሪ ያለበት ቦታ ይታወቃል አይደለ በአርሰናሎች ልብ ውስጥ። ስለዚህ ለረጅም ጊዜ የሱን አይነት መሰል ተጫዋች አርሰናል አላገኝም። በተለይ ደግሞ አሁን ላይ ጫፍ እየደረሰ ዋንጫ የሚያጣበትን ምክንያት አንዱ ይሄ ነው። የቴሪ ዳንኤል ኦንሪ አይነት አጥቂ ልክ እንደ በፊቱ የለም አይደል? ግን አሌክዛንደር አይዛክን ሲጫወት አስተውለነው ከሆነ እንደው እሱን ያስታውሳል እና ያንን ዘመን እንደ ማስታወሻ ምናልባት ማየት ከፈለጉ በአሌክዛንደር አይዛክ ስር ነው ማየት የሚችሉት ብለን ሁሉ ስለ አርሰናሎች እንድናስብ ያደርጋል። የመጡት ከሆንሪ በኋላም የመጡት 14 ቁጥሮች ያን ያህል የሚባሉ አይደሉም። እንደውም ፒየር ኤመሪክ ኦባሚያንግ ይሻላል እንጂ የኤዲ ኒኪታ ነገር እንደው የማይሆን ነገር ነበረ። እንደው ከጅማሮም ያስታውቅ ነበር አይደል የማያጠግብ እንጀራ መሆኑ ከቁጥሩ አንጻር ካየ ነው ማለት ነው። እና 14 ቁጥር መለበስ ባለበት ተጫዋች ተለብሷል ተብሎ አይታመንም። በእርግጥ እንደው ፒየር ኤመሪክ ኦባሚያንግ እንዳልነው ይሻላል። ለማንኛውም ግን አሁን ላይ እንግዲህ በተደጋጋሚ ስንሰማቸው ከነበሩ አጥቂዎች ተርታ ውስጥ ደግሞ ሌላ ተጫዋች ተጨምሯል ማለት ነው እና አንድሪያ ቤርታ ምናልባት ይሄንን ዝውውር እስከ 58 ሚሊዮን ፓውንድ ድረስ ወይም ከዛ በላይ በሆነ ዋጋ ሊፈጽሙት ይችላሉ ተብሎ ደግሞ በድጋሚ ተነስቷል ማለት ነው እና አንድሪያ ቤርታ ትናንትና ከአርሰናል ጋር እንግዲህ መፈራረማቸውን ተከትሎ ሊጀምሩት ይችላሉ የተባሉት ዝውውሮች በርከት ያሉ ቢሆንም ለምሳሌ ማርቲን ዙቢሜንዲ ሌላኛው ነው። ከዛ ባለፈ ደግሞ ዮዋን ጋርሺያ የሚባለው ግብ ጠባቂ አለ ካልተሳሳትኩኝ፣ የኤስፓኞል ግብ ጠባቂ ምን ያህል ፈቃደኛ ነው አርሰናል ቤት ውስጥ መጥቶ ተቀያሪ ለመሆን? በእርግጥ አጠያያቂ ነገር ባይሆንም ግን ከቅያሪነትም በላይ ነው የሚባለው ይሄ ተጫዋች። ግን ደግሞ ከሱ በተጨማሪ በዋነኛነት እንደነ ኤዱ ጋስፐር ያለው እንደነ ጄሰን አይቶ ያለው ስፖርቲንግ ዳይሬክተር ሊፈጽመው ያልቻለውን ዝውውር አንድሪያ ቤርታ ሊፈጽሙት ይችላሉ የሚሉ መረጃዎች እንዲሁ ስማቸውን ከዚህ ተጫዋች ጋር ሲያያይዙት ነበር ማለት ነው እና ይሄ ስዊድናዊ እንግዲህ ለሀገሩም ለስፖርቲንግም በጣም ድንቅ ጊዜን እያሳለፈ ከመሆኑም አንጻር እንግዲህ በ48 ጨዋታ 51 ግብና እንዲሁ 15 አሲስት ያስመዘገበም ተጫዋች ነው በዘንድሮ የውድድር ዘመን ላይ። እንግዲህ ይሄ ስዊድናዊ የበለጠ አርሰናል ቤት ውስጥ እንዲመጣ ይፈለጋል። ግን በእርግጥ እክል ሊሆን የሚችለው ምናልባት ዋጋው ነው የሚባለው። ግን አንድሪያ ቤርታ ምናልባት ይሄን ዝውውር በጥሩ ገንዘብ እንዲጨርሰው ከተፈለገ ግን በደንብ ጥሩ ገንዘብ ሊበጀትለት ይችላል እና አስተማማኝም ነው። ምናልባት የዚህ ተጫዋች ነገር ላያስተማምን የሚችለው ምንድነው የፕሪሚየር ሊግ ልምድ የለውም ካልን ነው እንጂ ግን በኮቨንትሪ ቤት ውስጥ ያው በሻምፒዮንሺፕ ተጫውቷል። ግን የፕሪሚየር ሊጉ ልምድ የለውም። አሌክዛንደር አይዛክ ትልቁ ነገር ምንድነው የፕሪሚየር ሊግ ልምድ አለው። በእርግጥ ጉዳት ሊኖርበት ይችል ይሆናል፣ የጉዳት ሂስትሪ ሊኖረው ይችላል። ግን ደግሞ የፕሪሚየር ሊግ ልምድ መኖሩ ደግሞ የበለጠ ጠቃሚ ነው። ከዛ ባለፈ ቤንያሚን ሴስኮ ነው። ቤንያሚን ሴስኮ ደግሞ እንዲሁ በአርቴታ ዘንድ ተመራጩ አጥቂ ቢሆንም ያው ላይፕዚግ ቤት ውስጥ እንግዲህ ይታወቃል አይደለ በአርቢ ላይፕዚግ ቤት ውስጥ አንድ ተጫዋች ሲጫወት የበለጠ ቨርሳታይል ሆኖ የበለጠ ሃርድ ወርከር ሆኖ ነው የሚወጣው። አብዛኞቹ ተጫዋቾች እንደዛ ስለወጡ ማለት ነው። ስለዚህ ከቤንጃሚን ሴስኮ የበለጠ ቨርሳታይሊቲን የበለጠ ማደግን
ልንጠብቅ እንችላለን። ግን ደግሞ አስቸኳይ ለሆነው ለአርሰናል መፍትሄ ይሆናል ወይ ሌላ ጥያቄ። ምክንያቱም ደግሞ አርሰናል በዚህ ሰዓት የሚያድግ ወደፊት ገና ይጎለብታል ተብሎ የሚጠበቅ አይነት አጥቂን ሳይሆን የሚፈልገው የበለጠ አሁን ላይ መጥቶ መፍትሄ ሊሆን የሚችል ከተቻለ በቀጣዩ የውድድር ዘመን ላይ ዋንጫ ለማምጣት ምክንያት የሚሆን ተጫዋችም ጭምር ነው አይደለ በአርሰናል ቤት ውስጥ የሚፈለገው። ለዛም ነው አሌክዛንደር አይዛክን አርሰናል አውጥቶ እስከ 150 ሚሊዮን ፓውንድ ድረስ መግዛት አለበት የሚባለው። ስለዚህ እንግዲህ አሁን ምርጫው 3 ነው። አንደኛው ቪክተር ዮኬሬሽን አምጥቶ በርካታ ግቦችን ከዚህ ተጫዋች ለማግኘት እንግዲህ እድልን መሞከር ምንም ያህል እንኳን የፕሪሚየር ሊግ ልምድ ባይኖረውም አንድሪያ ቤርታ ይሄንን ሪስክ መውሰድ ይኖርባቸዋል። ሁለተኛ ቤንያሚን ሼሽኮን እንደምንም ተደራድሮ አምጥቶ ምናልባትም እንግዲህ ፍሎሪሽ እንዲያደርግ የበለጠ እገዛ ማድረግ ወይም ደግሞ በርካታ ግብን እንዲያስቆጥር እድሉን መስጠት ሌላኛው አማራጭ ነው። ከዛ ሁሉ ግን ደግሞ ብዙ ገንዘብን ፈሰስ አድርጎ አሌክዛንደር አይዛክን ወደ አርሰናል እንዲመጣ ማድረግና ምርጡ አጥቂ የወደፊቱ የአርሰናል የረጅም ጊዜ አጥቂ እሱ እንዲሆን ማስቻል። እንግዲህ 2 ስዊድናዊ ተጫዋቾች ቀርበውለታል ማለት ነው ለአርሰናል። ለማንኛውም ግን የበለጠ የቀረበው ስም ከአርሰናል ጋር የተያዘው የአሌክዛንደር አይዛክ እና የቤንያሚን ሴስኮ ነበረ። ከአንድሪያ ቤርታ መፈረም በኋላ ደግሞ ቪክተር ዮኬሬሽ የበለጠ ቅርብ ሊሆን ይችላል። ምናልባትም እንደ ዴቪድ ኦርነስታይን መረጃ ደግሞ የበለጠ እንግዲህ አንድሪያ ቤርታ ሊሰሩት የሚችሉት ዝውውር ይሄ ሊሆን ይችላል ሲልም ነው እንግዲህ የዘገበው። ለማንኛውም አንድሪያ ቤርታ የትኛውን ዝውውር ቀድሞ ይጨርሳሉ የሚለውን እንመለከታለን። ግን ደግሞ አሁን በድጋሜ ይሄ ግብ ላይ እንደው ጭራቅ ነው አይደለ? ቪክተር ዮኬሬሽ ሲጫወት አይተነው ከሆነ በጣም ጭራቅ ነው። ብዙ ጊዜ ስፖርቲንግ ጨዋታዎችን የምንመለከት ከሆነ እኔ አልፎ አልፎ የምመለከትበትን እድል አገኛለሁና ስፖርቲንግ ሲጫወት ሆን ብዬ እንደውም እኔ ይሄንን ተጫዋች ለማየት ነውና እንትን የምለው አንዳንዴ በጣም የሚገራርሙ ኳሶችን ነውና ግብ ጠባቂዎች ሁሉ ይረዳሉ፣ ይፈራሉ። በጣም ሹቶቹ አስቸጋሪ ናቸው፣ ይፈጥንባቸዋል። ምናልባት የፕሪሚየር ሊግ ልምድ እንዳልነው ትልቅ እክል ሊሆን ይችላል። ግን ያንን ሪስክ ካለፉት አርሰናሎች በጣም ምርጡን አጥቂ ሊያገኙ ይችላሉ። ለማንኛውም ምን ሊፈጠር ይችላል አብረን የምንመለከተው ይሆናል። ግን ቪክተር ዮኬሬሽ በድጋሚ ስሙ ከአርሰናል ጋር ተያይዟል። የአንድሪያ ቤርታ መፈረም ተከትሎ እንግዲህ የልምድ ችግር ከተነሳ ምናልባት የቤንያሚን ሼሽኮም ተመሳሳይ ነው የሚሆነው። እሱም ቢሆን የፕሪሚየር ሊግ ልምድ የለውም። ግን ደግሞ ዋጋው ምናልባት ከቪክተር ዮኬሬሽ ሊያንስ ይችላል። የበለጠ ደግሞ ከእድሜም አንጻር ቤንያሚን ሼሽኮ ብዙ ሊጫወት ይችላል ማለት ነው። ብዙም ከፍ ስለማይል ገና 21 ዓመቱ ስለሆነ ብዙ ሊጫወት ይችላል። አሌክዛንደር አይዛክ በእርግጥ ልምድ ያለውና አሁን የበለጠ ማቹርድ ያደረገው አጥቂ ነው። የፕሪሚየር ሊግ ልምድ ያለው ነው። የበለጠ ተፈላጊ ነው። ግን የሚገርማችሁ ደግሞ 3ቱም ቁመት ያላቸው እንደመሆኑ በአርቴታ ዘንድ አንዱ ኤሪያል ዱዌሎችን ማሸነፍ ደግሞ ተመራጭ ስለሚያደርግ 3ቱም በዚህ እድል አላቸው። የበለጠ ደግሞ አሌክዛንደር አይዛክ ተመራጭ ሊሆን ይችላል። ግን የገንዘቡ ነገር ነው የበለጠ አሳሳቢ ሊሆን የሚችለው። ግን ቪክተር ዮኬሬሽ ደግሞ አሁን ሌላኛው ደግሞ ምርጫ ሆኖ የበለጠ የአርሰናልን ደጋፊዎች የምርጫ ጭንቀት ውስጥ ከቷቸዋል። ማን ይሻለናል እንዲሉ የበለጠ ማለት ነው አድርጓቸዋል ማለት ነው። እና አንድሪያ ቤርታ እንደናንተ ግምት የትኛውን ዝውውር ቢፈጽሙ ደስ ይላቸዋል? የትኛውን ዝውውርስ ሊፈጽሙ ይችላሉ? እስኪ ከራሳችሁ ጋር ተማከሩ። ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ከዛ ባለፈ ግን ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ፣ ይመቻችሁ።